አብይ አህመድ የአገራቸውን ክልሎች ወረውና ወግተው የረኩ አይመስሉም። ሶማሌ ክልልን ወረው ቤተክርስቲያናትን እያቃጠሉ መስጂዶችን እያወደሙ ሰላማዊ ሰዎችን እየገደሉ የሚወዱትን አድርገው ወጡ። ሶማሌ የሆነው ደቡብ ይደገማል ብለው የወላይታና የሲዳማን ወጣት ታንክ ነዱበት። እናቶች ያለቅሳሉ፣ ወጣቶች ያልቃሉ ብለው ትግራይን በሚሊዮን ፈጁ። እኔ ከፈለገው ሶማሌም ማሰማራዋለሁ እያሉ ጮኸታም እያሉም ሲዘልፉት የነበረውን አማራን የአምስት እዝ ጦር አሰማርተው ጡት ሳይቀር እየቆረጡ ናቸው። ሂድና ተዋጋ ብዬ ጦር እልክበታለሁ ያሉትን ኦሮሚያን ዛሬም እየቀጠቀጡት ነው። ይህንን ሁሉ አድርገው የረኩም የተደሰቱም የበቃቸውም የማይመስሉት አብይና ብልጽግናዎች የቀድሞ የጥፋት አጋራቸውን ኢትዮጵያን በማውደም የተባበራቸውን ሻዕቢያን ካልወጋን እያሉ እየተገለገሉ ናቸው። አብረው እንዳልዘረፉ ተባብረው እንዳልገደሉ ዛሬ ኢሳያስ ተወራሪ፣ አብይ ወራሪ ሆነው ተፋጠዋል። አብይ አህመድ በ2010 ዓ.ም እየሞተ የነበረውን ሻዕቢያን ከሚያጣጥርበት የጽሙ ህሙማን ክፍል አውጥተው ወደ ዓለም መድረክ አምጥተው ነፍስ ዘሩበት። ከዚያ በኋላም ተቃዋሚዎቹን ከኢትዮጵያ ውስጥ እያደነና እየገደለ አንሰራራ። ከ2015 ዓ.ም ጀምሮ ደግሞ ሻዕቢያ ከብልጽግና ጋር ሲቃቃርና ወደ ሰጎባው ሲገባ ተቃዋሚዎቹ ተነሱበት። በተለይም ብርጌድን ሐመዱ የተባለው ስብስብ የሻዕቢያን ድግሶችና ዳንሶች እየበተነ በአውሮፓ በአሜሪካና በመካከለኛው ምስራቅ ዝናው ናኘ። ሆኖም ኤርትራውያን እያስጨነቁት የነበረውን የአስመራውን አገዛዝ አብይ አህመድ የማይወጡትንና የማይችሉትን የአሰብ ጉዳይ አንስተው ተቃዋሚውንም አጥፍተው ሻዕቢያ በውጭ ጠላት መጣብን ሰበብ እንዲያንሰራራ አደረጉት። ነገሩን ከኢትዮጵያ ጥቅምና ከሰላማዊ የፖለቲካ ትግል ሳይሆን ከግል ችግርና ለኢትዮጵያ ካላቸው ስር የሰደደ ጥላቻ አኳያ የሚመለከቱት የብልጽግናዎች አለቃ ኤርትራን ወራለሁ ብለው ሻዕቢያን የውስጥ ጠላት እንዲቀንስለት አድርገውታል። እናም ኤርትራውያን ሻዕቢያ ላይ ጥላቻ ቢኖራቸውም ከብልጽግና ጋር ሆነው አገራቸውን ለመውጋት አብይ አህመድን መሆን ይጠይቃቸዋልና ለአስመራው ስብስብ ያላቸውን ቅሬታ ያዝ አድርገው የሚሆነውን እየጠበቁ ይመስላል። አሁን አስመራና አዲስ አበባ ኢሳያስና አብይ ሻዕቢያና ብልጽግና በጦርነት ዋዜማ ላይ መሆናቸውን እያስተዋወቁ ናቸው። ሁለት አምባገነኖች በሚያደርጉት ፍልሚያ ሕዝብ የሚከፍለው ዋጋ አስቀድሞ የሚታወቅ ነው። የማይታወቀው ነገር የጦርነቱ ውጤት ነውና ማን ካሸነፈ ምን ሊከሰት ይችላል? በእርግጥም የአስመራው አዛውንትና የአዲስ አበባው ጎልማሳ ዕጣቸው ምን ይሆናል የሚለው መሠረታዊ ጥያቄ ነው። አምባገነኖች ጎረቤት ሀገርን ወረው ካሸነፉና ከተሸነፉ የሚኖረው ውጤት እንዴት ያለ ነው የሚለውን ለመገንዘብ ታሪክ የተሰነደ ማስተማሪያ አለው። ሩቅ ሳንሄድ እዚያው ኢትዮጵያ ጎረቤቶች ውስጥ እንፈልግ። ዚያድ ባሬ፣ ኢዲ አሚን ዳዳ፣ መንግሥቱ ኃይለማርያም፣ ዚምባብዌ፣ ታንዛኒያ፣ ኡጋንዳ የሚባሉ ስሞችን እናንሳና ከርዕሰ ጉዳያችን ጋር የሚዛመደውን ታሪክ እንጥቀስ። ከዚያም ኢሳያስና አብይ ዕጣ ፈንታቸው ምን ሊሆን ይችላል የሚለውን ለመመልከት እንሞክር። ጉዞ ወደ 1970ዎቹ፣ መነሻችን ሶማሊያ፣ መጓዝ ወደ መቋዲሾ። In 1977, the great powers' attention shifted to the Horn of Africa. ዚያድ ባሬ የተባለ ሶማሊያዊ ፕሬዝዳንት ታላቋ ሶማሊያ የሚል ፕሮጀክት ነድፎ ከኢትዮጵያም ከኬንያም ከጅቡቲም ግዛት ቆርሼ ካልወሰድሁ አለ። ይህንንም ፓን ሶማሊዝም ሲል ጠራው። ይህ አጀንዳው በአገሩ ሕዝብ ተወደደለት፣ ተደገፈበትም። በ1970 ዓ.ም መስከረም ወር ላይ ታንኮቹን እየነዳ አውሮፕላኖችን እያምዘገዘገ ሰራዊቱን እያግተለተለ ወደ ኢትዮጵያ ሉዓላዊ ግዛት ዘመተ። አሁን ሶማሌ ክልል የሚባለውን የኢትዮጵያ ክፍልን በጠቅላላ ተቆጣጥሮ ወደ ሐረርና ድሬዳዋ ተሻገረ። ኢትዮጵያም ተገዳ ራሷን ወደ መከላከል ገባች። የኢትዮጵያ ገበሬ ቋንቋው ቢለያይም የአገር ፍቅር አጋምዶት በአንድ አገር ልጅነት ተግባብቶ ዘመተ። ደርግ ስመጥር ጄኔራሎችን አድሃሪ ብሎ አስሮ ከገደላቸው በኋላ ወረራውን የፈጸመው የሶማሊያ ጦር የኢትዮጵያ መንግሥት አንድም ጄኔራል እንዳልነበረው ያውቃል። በእርግጥም ሶማሊያ የኢትዮጵያን ወረራ ከፈጸመ በኋላ እስከሚሸነፍ ድረስ ኢትዮጵያ አንድም የጦር ጄኔራል አልነበራትም። የገበሬ ሚሊሻን የሚመሩ ኮሎኔሎች አገራቸውን ለመከላከል ትከሻቸው ላይ የሚደረደረው የኮከብ ብዛት ሳይሆን ልባቸው ላይ የተሞላው የአገር ፍቅር ይበልጥባቸው ነበር። ዚያድ ባሬ ከሶቪየት ኅብረት ያገኘውን ታንክና መድፍ ከኢትዮጵያ ጋር ሲያነጻጽረው ልቡን አተለቀለት። ከአሜሪካ ጋር የተጣላው የደርጉ መንግሥት ወዳጅ አልባ መስሎም ታይቶታል። በእርግጥም ሶማሊያ ኢትዮጵያን ልትወር ስትሰናዳ ደርግ አሜሪካንም ተጣልቶ ከሶቪየትም የሚያገናኘው አጥቶ የሚባዝንበት ወቅት ነበር። እናም ባሬ ደስ አለው። ኢትዮጵያን ማሸነፍ ግመልን የማለብ ያህል ቀላል ሥራ ነው ብሎ አመነ። ሆኖም የዓለም ሀያላን በፍጥነት አስተላለፋቸውን አስተካከሉ። ሶቪየት ከአዲስ አበባ ወገን ሆነች፣ አሜሪካ ደግሞ ከመቋዲሾ በኩል።
ስጋ ሜዳ ተብሎ በሚጠራውና የዚያ ትውልድ አዝማቾች ታጠቅ ጦር ሰፈር ባሉት ስፍራ የተሰባሰቡ የኢትዮጵያ ልጆች የዚያድ ባሬን ወረራ ለመመከት ወደ ምስራቅ ሄዱ። አዋሽንም ተሻገሩ። ድሬዳዋን ተከላክለው ጅጅጋን ነፃ ወጡ። ቀብሪ ዳህርን ነጠቁ። ደገሃቡርን አስለቀቁ። ወደ ኦጋዴንም ወረዱ። አገራቸው ነፃ ወጣች። ሶማሊያ ተንኮታኩቶ ተሸነፈ። ኢትዮጵያውያን አሸነፉ። ከዚህ በኋላ ሁለቱ አምባገነኖች ታሪካቸው የሚቀዳው ከተሸናፊነታቸውና ከአሸናፊነታቸው ገጽ ላይ ነው። አሸናፊው መንግስቱ ኃይለማርያም አገራቸው ላይ የተከፈተውን ወረራ በድል ከተወጡ በኋላ እሳቸው ላይ የተከፈተውን ዘመቻ ለማክሸፍ ተጠቀሙበት። የአገር ልጅ ተረባርቦ ያስገኘውን ድል የምስራቁ ድል በሰሜን ይደገማል ብለው የአገር ውስጥ ተቃዋሚዎቻቸው ለመዋጋት ማበርቻ አደረጉት። እጃቸውን ይዘው ሶሻሊዝም ያስተማሯቸውን መኢሶኖች ሳይቀር ለማሳደድና ለመግደል ድፍረት አገኙበት። ስልጣን ያለ ተቀናቃኝና ያለ ስጋት ለመጠቅለል የሚያስችለውን ፈር ቀደዱበት። የሶማሊያው ድል የሞራል የበላይነት ብቻ ሳይሆን የውትድርና ጠበብትም ያላቸው አስመሰላቸው። እናም በኩራት ተኮፈሱበት። ሶማሊያን ያሸነፈው መንጌ ኢህአፓና መኢሶንን፣ ሻቢያና ወያኔን ቀላል ሥራዎቹ ናቸው ይመነጥራቸዋል ተባለላቸው። እሳቸውም ይህንኑ አመኑ። በእርግጥም ኢህአፓና መኢሶንን አሸነፏቸው። የመሃል አገሩን ፖለቲካም ከእነዚህ ኃይሎች አጽድተው የደርግ ብቻ አደረጉት። መንግስቱ በወራሪው የሶማሊያ ጦር ላይ ያመጡት የበላይነት በአገር ውስጥ የተገለገሉበትን ሁኔታ ኢሳያስ አገራቸውን በመከላከል ቢሳካላቸው ምን ሊገጥም እንደሚችል እያሰላሰን ወደ ዚያድ ባሬ እንመለስ። በእውነቱ ዚያድ ባሬ ኢትዮጵያን ሲወር የእሱንም ሆነ የአገሩን መጥፊያ ክብሪት እንደለኮሰ ልብ ያለ አይመስልም። ያ የጋለ ህዝባዊ ድጋፍ አለኝ ብሎ በኢትዮጵያ ቆላዎችና ደጋዎች የሰነበተው ዚያድ ባሬ ልብ ከ7 ወራት በኋላ ሟሸሸ። ያ የሞቃዲሾ አደባባዮች የሶማሊያ ከተሞች አልበቃ ብለውት የነበረው ህዝባዊ ድጋፍና አገራዊ ስካር በኢትዮጵያ ራስን የመከላከል ፍትሐዊ ጦርነት ቅስሙ ተሰበረ። የኢትዮጵያ አርሶ አደር ከመንግስት የቀረበለትን ጥሪ ተቀብሎ ከያቅጣጫው ተጠራርቶ አገሩን ሲከላከል የሚመክተኝ የለም ብሎ ምሳችን ድሬዳዋ እራታችን ናዝሬት እያለ የገባው ጦር ስንቁንና ትጥቁን ጓዱንና ጉዱን እየተወ ወደ መጣበት ፈረጠጠ። ዚያድ ባሬ ደነገጠ። የከፈተው ጦርነት ለሽንፈት ዳረገው። የሱም ሁኔታ የሶማሊያ ዕጣ ፈንታ ቀውስ ውስጥ የሚገባው ከዚህ በኋላ ነው። ሶማሊያዊ ጋዜጠኛ ሃሩን ማሩፍ ይናገራል። ለዚያድ ባሬ ስልጣን ማጣትም ሆነ ለሶማሊያ መፍረስ ምክንያቱ ኢትዮጵያን መውረሩ ነው። His main backers and the African Union by invading Ethiopia. ከዋናው አጋዡ ሶቪየት ህብረት ጋር ተጣላ። ከአፍሪካ ህብረትም ጋር ተቀያየመና ኢትዮጵያን ወረረ። ለሱ የውድቀት ምንጭ ጦርነት ነው። የሶማሊያ ጦር በኢትዮጵያ ሲሸነፍ ይህን ሞራሉ የተነካን ሰራዊት የሚመሩት አዛዦች ሊፈነቅሉት ተነሱ። እንዲያም ሆኖ አልተሳካላቸውም። ከዚያ በኋላ የራሳቸውን አማጺ ይዘው ሸፈቱ። ግማሾቹም በኢትዮጵያ ውስጥ ተደራጅተው መንቀሳቀስ ጀመሩ። The coup failed. They created the first army rebel groups inside Ethiopia. ከዚያ ታላቋ ሶማሊያ ከሚለውና ሶማሊያውያንን ሁሉ ካሰባሰበበት ማማ ላይ ወርዶ በጎሳውና በዘሩ መጫወት የሚጀምረው ከዚህ በኋላ ነው። ጎረቤት አገር ወሮ አልሳካ ሲለውና አገሩን ለኪሳራ እንደዳረገ የተረዳ የአገሪቱ ልሂቅ ሲነሳበት በጎሳና በማንነት መቀስቀስና ማጥቃት ጀመረ። ይችን አጋጣሚ መንግስቱ ኃይለማርያም ተጠቀሙባት። ከተበታተኑት የሶማሊያ አንጃዎች እርስ በርስ የሚጠፋፉትንም ዚያድ ባሬን የሚያጠፉትንም በተናጠል መደገፍ ጀመሩ። የሶማሊያን የአርበኝነት ስሜት የኢትዮጵያ ብሔራዊ ደህንነት ስጋት አድርገው የተመለከቱት ኮሎኔል መንግስቱ የሞቃዲሾን መንግስት በራሱ አገር ልጆች ለማፈራረስ የሚያስችለውን ሥራ ሰሩ። ሶማሊያን በሶማሊያውያን በታተኗት። ዚያድ ባሬ አገሩን ጥሎ ፈረጠጠ። ኢትዮጵያን ቆርሶ ወስዶ ለአገሩ ግዛት ሊጨምር የነበረው ባሬ የራሱንም አገር አጣት። ሶማሊያ የጎበዝ አለቆች ምድር ሆነች። እዚህ ጋር ልክ እንደ ዚያድ ባሬ ኢትዮጵያ መበተን አለባት የሚሉትን የኢትዮጵያ ታላቅ መሆን እኛ ላይ ጥላ ያጠላል ብለው የሚያምኑትን ኢሳያስ አፈወርቂንና ሻቢያ ወዳጅ አልባ አገር ነው፣ አሜሪካም አውሮፓም አይደግፉትም የሚል የተሳሳተ ትንታኔ ያላቸውን አብይ አህመድን እያሰብን ወደ ታንዛኒያ እንሻገር። On the 1st of November 1978, Idi Amin Dada announced that he had annexed the Kagera region. This marked the beginning of the Uganda-Tanzania war. በ1970ዎቹ መሪነትን ከእብሪትና መሐይምነት ጋር አዋህደው ከነበሩ ሰዎች መካከል የኡጋንዳው ኢዲ አሚን ዳዳ አንዱ ነበር። ኢዲ አሚን ነፍስና ስጋውን ከጭከና ጋር ያዛመደ ከክፍለ ዘመኑ ኋላ ቀር መሪዎች አንዱ ነበር። ስልጣኗን ያገኛት አምነው ያቀረቡትን መርጠው የሾሙትን ፕሬዚዳንት ኦቦቴን ፈንቅሎ ነው። ፈንቅሎ የያዘውን ስልጣን ሁሉንም ነገር አደረገበት። አገር አደህየበት። 300 ሺህ የሚደርስ ህዝብ ፈጀበት። ድሃ ስራበበት። ኡጋንዳን ዘረፈበት። ከ7 በላይ ሚስት አገባበት። ከ30 በላይ ቁበቶችን አስቀምጦ 50 የሚደርሱ ልጆች ወልዶ አሳደገበት።
ስልጣኑን ሁሉንም ነገር አድርጎበት የቀረው ጎረቤት መውረር ብቻ ነበር። በተለይ የፈነቀላቸውን ፕሬዝዳንት ኦቦቴንና ደጋፊዎቻቸውን ያስጠጋችውን ታንዛኒያን የጎኑ ጋት ሲል ሰየማት። እናም አሰበ ታንዛኒያን መውረር ተገቢ ነው ብሎ ደጋግሞ አሰበ። ተቃዋሚዎችን በሙሉ ያስጠለለው የኒሬሬ መንግስት ካልተወገደ ሰላም አላገኝም ብሎ የጠመንጃውን አፈሙዝ ወደ ጁሊየስ ኔሬሬ ሀገር አደረገ። እናም ይፋዊ ወረራውን ከማወጁ አስቀድሞ ጀነራሎቹን ሰብስቦ የተናገራቸውን ማርክ ሊዮፖልድ ዘ ስቶሪ ኦፍ አፍሪካን አይከን ኦፍ ኢቭል በሚለው መጽሐፉ ተርኮታል። ከታንዛኒያ ጋር የምናደርገው ጦርነት አክብደን የምንመለከተው አይደለም። ይህ መለማመጃችን ነው። ዋናው ጦርነት በቀጣይ ደቡብ አፍሪካ ሄደን ከአፓርታይድ ስርዓት ጋር የምናደርገው ነው። ታንዛኒያ ላይ አሟሙቀን ወደማይቀረው የአፍሪካ ሻምፒዮና እናመራለን። ይህንን እብሪቱንና ንቀቱን አሁን አብይ አህመድ ኤርትራን አሳንሰው ከሚመለከቱበት መነጽር ጋር አስተያይተኑ ከመቀጠላችን በፊት የኡጋንዳዊውን ሰው ታሪክ እንቋጨው። የኢዲ አሚን ዳዳ መታበይ ታንዛኒያን ለመወረር ዳረጋት። የወቅቱ ፕሬዝዳንት ጁሊየስ ኔሬሬ ተገደው ወደ ጦርነት የገቡበትን ሁኔታ፣ አገራቸውን ለመከላከል የዘመቱበትን መንገድ ተፈጥሯዊ ሆኖብን ከእባብ ጋር ተጎራብተናል፣ እባቡ ድንበራችንን አልፎ መጣ፣ ይህንን ጭንቅላቱን ማለት ያስፈልጋል ብለው ገለጹት። ታንዛኒያውያኑ መምህሩ እያሉ የሚጠሯቸውን መሪያቸውን ንግግር በሰሙ በማግስቱ ክተት ብለው ወጡ። ታንዛኒያ በሚገባ ራሷን ተከላከለች። ጁሊየስ ኔሬሬ ያስጠለሏቸውን የኡጋንዳ ፖለቲከኞችና ታጣቂዎች ሁሉ አደራጅተው እስከ ካምፓላ ዘለቁ። አሚንም እንዲህ ባለ መታበይ የለኮሰው እሳት ለበለበው። ፈልጦ የቆረጠባት ስልጣን አደጋ ውስጥ ወደቀች። የታንዛኒያ ጦር የኢዲ አሚን ዳዳ ሰራዊትን እየነዳ ካምፓላ ደጃፍ አደረሰው። It's April 1979 and Tanzania's army is marching on the Ugandan capital, Kampala. የኢዲ አሚን ዳዳ መውረር እብሪት የታንዛኒያ ራስን መከላከል እውነትና ልክ ነበር። እውነት እብሪትን እያሸነፈች ቀጠለች። አስገራሚው ነገር አማጽያኑን እየመሩ በድጋሚ የኡጋንዳ ፕሬዝዳንት ለመሆን እየታገሉ ወደ ካምፓላ የሚገሰግሱት ኢዲ አሚን ዳዳ የፈነቀላቸው ሚሌቶን ኦቦቴ ነበሩ። ዳዳ በተከፈተበት መልሶ ማጥቃት ዶጋመድ ሆነ። የሚወጣበት ቀዳዳ የሚያመልጥበት ሰርጥ ጠፍቶት ግራ በተጋባበት ወቅት የሊቢያው ሙአመር ጋዳፊ ደረሰለት። አንድ አውሮፕላን ልኮ ከ4 ሚስቶቹ ከ20 ልጆቹና ከበርካታ ቁባቶቹ ጋር ወደ ትሪፖሊ ያሻገረው። ከነነፍሱ ተይዞ እንደ ሳሙኤል ዶከሞን ወይም እንደ ዊሊያም ቶልበርት ከመደረግም ተረፈ። ኢዲ አሚን ዳዳ ልክ እንደ ኦቦቴ ስደተኛ ሆነ። ጋዳፊም ባህሪያቸው ተቀየረ። ውጣልኝ አሉት። ፕሬዝዳንት በነበረ ጊዜ የሳውዲ አረቢያው ንጉሥ አብዱልአዚዝ በኡጋንዳ ብዙ መስጂዶችን እንዲያሰሩ ፈቅዶላቸው ስለነበር ይህንንም እንደ ውለታ ቆጥረው አስጠጉት። ፖለቲካ እንዳይሰራ፣ ቃለ ምልልስ ለሚዲያ እንዳይሰጥና በኡጋንዳ ጉዳይ ትንፋሽ እንዳይወጣው አስጠነቀቁት። ስለ ኑሮው ሊጠይቀው ለተጓዘው ጣሊያናዊ ጋዜጠኛ ሪካርዶ ኦሪዚዮ እኔ አሁን እስልምናን ተቀብያለሁ፣ ጽኑ አማኝም ነኝ፣ አትጠራጠር፣ ደስ የሚል ሕይወት ውስጥ ነኝ፣ ስላለፈው ሕይወት አትጠይቀኝ ሲል እንደተናገረው ቶክ ኦፍ ዘ ደቪል በሚለው መጽሐፉ ላይ ተርኮታል። በሰፈረው ቁና የተሰፈረው ኢዲ አሚን የፈነቀላቸው ሚሌቶን ኦቦቴ ፈንቅለውት ስደተኛ ያደረጋቸው ኦቦቴ ስደተኛ ያደረጉት። እዚህ ጋር ኮሎኔል መንግስቱና ጁሊየስ ኔሬሬ ለየቅል ሆነው እናገኛቸዋለን። ኔሬሬ የወረራቸው ኢዲ አሚን የተባለ እባብና እብድ እንጂ ኡጋንዳ እንዳልሆነች ተረድተው አገሪቱ እንድትፈርስ አልፈለጉም። እናም ኢዲ አሚንን የሚተካ ኃይል ፈጥረው ታንዛኒያን የማይጎነትል ጥሩ ጎረቤት ይሆናል ያሉትን ኃይል መንግስት አደረጉ። ኮሎኔል መንግስቱ ግን እሾህን በሾህ ብለው የወረረቻቸውን ሶማሊያን በሶማሊያውያን አፈረሷት። እስካሁንም አላንሰራራችም። አሁን ደግሞ በዚህ በ21ኛው ክፍለ ዘመን ፖለቲካን እንደ ኢዲ አሚን ዳዳ በእግር ኳስ ውድድር የሻምፒዮናነት ጉዳይ አድርገው የሚናገሩ አብይ አህመዶች፣ መልካም ጉብርትናን የማያውቁ ኢሳያስ አፈወርቂዎች በምስራቅ አፍሪካ ተከስተዋል። ጣጣቸው ግን አስፈሪ ነው። ሁለቱም እንደ ታንዛኒያው ኒሬሬ አይደሉም። ሁለቱም ግን እንደ ባሬና ዳዳ ናቸው። አንደኛው እንደ መንግስቱ። እንዴት የሚለውን እንየው። This historic handshake seems more like a glitch. የዶይቼ ቬለዋ ጋዜጠኛ ይህ የማይሰበር ይመስል የነበረ ያለችው የአብይ አህመድና ኢሳያስ አፈወርቂ መተቃቀፍ ወደ መነቃቀፍ አድጎ አሁን ወደ መተናነቅ ደረጃ ላይ ሊደርስ የተቃረበ ይመስላል። እንዳም ሆኖ ሁለቱ ሰዎች ያጫርሳሉ ወይም ይጨርሳሉ እንጂ እንኳን እነሱ ከወገናቸው አንድ እንኳን እንደማይነካ የታወቀ ነው። ኢሳያስ አፈወርቂ የልወረር ነው ሙዚቃውን ጮክ አድርገውታል። ልክ እንደ ታንዛኒያው ኔሬሬ ወይም እንደ መንግስቱ አገራቸውን ከወራሪው ኢትዮጵያዊ አብይ አህመድ ለመከላከል ብለው ከተዋጉ የሚኖረው ውጤት ምን ይሆናል የሚለው አስጨናቂ ነው።
ለመውረር የተዘጋጀው የኦህዴድ ብልጽግና ልክ እንደ ዚያድ ባሬና ኢዲ አሚን ዳዳ ኤርትራን አናንቆና አሳንሶ የሚመለከታት እንደሆነ የሚወጡ መረጃዎች ያሳያሉ። ያረጁ ሰዎች የሚመሩት የሽምቅ ውጊያ ብቻ የሚያውቅ ጦር ያላቸው አሮጌ ታንክ እንጂ የረባም ትጥቅ የሌላቸው እሱንም በድሮን በግማሽ ቀን የሚጠፋ ኤርትራ በዓለም የተገለለች በመሆኗ ዲፕሎማሲያዊ ድጋፍ የማታገኝ ወዘተ የሚለውን ተራ ትንታኔ ከአልጋቸው በተነሱ ቁጥር የሚያመነዥኩት ነው። ቢያንስ እነ ግብፅ፣ እነ ሱዳንና እነ ሳውዲ አረቢያ ሌሎችም ሀገራት እዚህ ጦርነት ላይ ምን ሚና ይኖራቸዋል የሚለውን አያሰላስሉትም። ሻቢያና ኢሳያስ አፈወርቂዎችም ኢትዮጵያ ተበታትናለች፣ የመጨረሻው ሐሙስ ላይ ነችና አጋጣሚውን ልጠቀምበት ብለው እየተረባረቡ መሄዳቸውን አይደብቁትም። ቁም ነገሩ ከዚያ በኋላስ የሚለው ነው። አብይ ተሳክቶላቸው የኤርትራ ወረራ ከቀናቸው የአስመራውን አገዛዝ አፍርሰው እንደዛቱት የኤርትራን የአገርነት ህልውናም እንደ ፍልስጤም ካደረጉት በኢትዮጵያ ምድር የሚተርፍ ፖለቲከኛና የእሳቸው ተቺ ላይኖር ይችላል። ልክ መንግስቱ ዚያድ ባሬን ካሸነፉ በኋላ የምስራቅ ድል ይደገማል እያሉ በመሃል ሀገር ኢሃፓና መኢሶን እንደጨፈጨፉት ሁሉ አብይም እስካሁን የገደሉትን በ3 እና 4 እጥፍ አሳድገው ሚሊዮኖችን ወደ መጨረስ እንዲገቡ የሚያስችል የልብ ሊሰማቸው ይችላል። በተቃራኒው ኢሳያስ አፈወርቂ ሀገራቸውን የመከላከል ዕድል ገጥሟቸው በአረቡም በግብፅም እገዛ የኦህዴድ ብልጽግናን ጦር ካሸነፉ ኮሎኔል መንግስቱ ሶማሊያን እንደበተኗት ሁሉ ኢትዮጵያን ለመበታተን ድንቅ ዕድል እንዳጋጠማቸው ይቆጥሩታል። ኢሳያስ የኔሬሬን ልብ አልታደሉምና በመልካም ጉርብትና የማያምኑምና ኢትዮጵያን ለመበታተን 60 ዓመት የታገሉ ሰው ናቸውና እሳቸው ካሸነፉ የኢትዮጵያ ህልውና ያከትምለታል። በየሸለቆ ለተቀመጠ ታጣቂ ሁሉ ከግብፅም ከሳውዲም የሚያገኙትን ፓውንድና ሪያል እያደሉ በሙዚየም ውስጥ ያስቀመጧቸውን የትጥቅ ትግል ዘመን ጠመንጃዎች እያስታጠቁ ኢትዮጵያን እንደ ሶማሊያ ሊያደርጓት የሚችሉበት ዕድል ወለል ብሎ ይከፈትላቸዋል። እናም ልክ መንግስቱ የሶማሊያን ታጣቂ ቡድኖች እንዳገዙት ሁሉ የኢትዮጵያ ኃይሎች የጎንዮሽ መተላለቃቸውን እንዲያስቀጥሉ የሻቢያን ኢትዮጵያን የማፍረስ አደጋም እንዲገፉበት ለማድረግ ትብብርና አንድነትም እንዳይኖር ለመከፋፈል አብዝተው መስራታቸው አይቀርም። ኢሳያስ አፈወርቂ አብይም ሆኑ ኢሳያስ እንደ ዚያድ ባሬና ኢዲ አሚን ዳዳ እንጂ እንደ ጁልየስ ኔሬሬ ያለ ልብ የላቸውምና የምስራቅ አፍሪካ የትርምስ ማዕከል ሊሆን ይችላል። አምባገነኖች የሌላን ሀገር ሲወሩ ብዙ ጊዜ እጣፋንታቸው ግን እንደ ዳዳና ባሬ ነው። ወራሪ መሆን ዓለም አቀፉ ግዘትን ያስከትላል። በተለይ እንዲህ በተከፋፈለ ሁኔታው ሲሆን ደግሞ አገርን ያፈርሳል።